ሊኖራችሁ ይገባል። አሁን ቆላሲያስን ሳጠቃልል እንዲህ ያልኩ ነው መመክሯችሁ ብሎ ይሄንን ይነግራል። ስለዚህ አያችሁ ስናመሰግን ራሱ ይሄን አልሰጠኸኝም ብለን ሳይሆን ጌታ እስካሁን ድረስ በእኛ ህይወት ያደረጋቸውን ጉዳዮች እየቆጠርን ማመስገን አለብን። እየቆጠርን ማመስገን አለብን። አያችሁ ኤፌሶንን ስናጠና ከናችሁ ወደ ነበራችሁ ከነበራችሁ ወደ ናችሁ የመጣንበታል። በጨለማ ነበራችሁ ብሎ አሁን ደግሞ የእግዚአብሔር ልጆች ናችሁ አለ። ይሲ ታዲያ በዚህ ካላመሰገንክ በምንድን ነው የምታመሰግነው? በምንድን ነው የምታመሰግነው? እንዴ ሐኪም ቤት ገብተህ አይሲ ሩም ውስጥ ስትገባ ነው የምታመሰግነው? በምንድን ነው ሁለት እግር ኖሮ ጤነኛ ሆነ ልጆች ትምህርት ቤት ሄደው እየመጡ የረባ ደሞዝ ሳይኖርህ ግን ከወር እስከ ወር እየበላ ከወር እስከ ወር በጤንነት እየተመላለስ እየኖርክ ካላመሰገንክ ሪፈር ተብለ ሆስፒታል ስትገባ ነው መቼ ነው መቼ ነው እናንተ ቤት የምስጋና ቀን? እግዚአብሔር ረድቶናል፣ ሳምንቱ ሙሉ አግዞናል፣ በጤንነት ጠብቆናል ብላችሁ መቼ ነው የምታመሰግኑ? መኪና ሲሰጣችሁ ብቻ ነው እንደ የምስጋና ፕሮግራም የምትጠሩት? ቪዛ ሲመታላችሁ ብቻ ነው እንደ የምስጋና ፕሮግራም የምትጠሩት? ኖ እግዚአብሔር እስካሁን በህይወታችሁ ባደረገው ነገር በሙሉ እግዚአብሔርን አመስግኑት ብሎ በምስጋናና በጸሎት በእርሱ ፊት ትጉ ብሎ ይሄ ማንነታችሁ ሊኖር ይገባል። ወገኖች እንቀይር፣ እባካችሁ እንቀይረው። ቲክቶክን ራሱ እንቀይረው፣ እድል አለን። ቲክቶክን እንቀይረው። ለምን መሰላችሁ? ሰዎች ተሰብስበው ሐሜት ነው የሚያወሩት። እሺ እከሊት እሺ ጎጃሚዋ እሺ ጎንደሬዋ እሺ ትግሬን ደግሞ እንደዚህ እንበለው እሺ ኦሮሞን ደግሞ እንደዚህ ነገር ተሰብስበው ነገር ኖ ትጉ የተባልነው ለነገር አይደለም። ለምስጋና ትጉ፣ ለጸሎት ትጉ። የተገለጠውን እግዚአብሔር አብ ምስጢር አድርጎ የገለጠውን ክርስቶስን ለማወቅ ትጉ፣ እሱን ለመንገር ትጉ፣ እሱን ለመመስከር ትጉ፣ እሱን ለማሳየት ትጉ፣ የተሰቀለውን ለማሳየት ትጉ። ወገኖች ሆይ እባካችሁ ቲክቶክን እንኳን እንቀይረው። እንችላለን እኮ እኔና እናንተ እኮ በቂ ነን። አንዱዬ ብቻውን እኮ በቂ ነው። ማዕዚ ብቻዋን በቂ ናት። ቆንጂት ብቻዋን በቂ ናት። ስለዚህ ለምስጋናና እናንተ ለጸሎት ነው የተጠራችሁ። ስለዚህ ሁለቱንም ገብቻ አላብራራም፣ ግን መጽሐፍ ቅዱስ ውስጥ ሁልጊዜ መደረግ ካለባቸው ነገሮች ሁለቱ ጸሎትና ምስጋና ናቸው። ሁለቱ ሄዳችሁም መዝሙረኛው ዳዊት በብዛት ማለት ይቻላል ማለት አንድ አማኝ ሁልጊዜ በህይወቱ መገኘት ያለበት ምንድነው ብትሉ ምስጋና ነው። አንድ አማኝ ሁልጊዜ መገኘት ያለበት በህይወቱ ምንድነው ካላችሁ ጸሎት ነው። ጸሎት ከአምላክ ጋር ኮሙኒኬት የምናደርግበት ነው። እናንተ አሁን ልጆች ያላችሁ የልጆቻችሁን ፊት ሳታዩ በፍጹም እኔ ስመጣ ተኝተው እንኳን ከሆነ ምን ሆነው ነው ብዬ ሄጄ ገልጬ ቼክ አደርጋለሁ። እንዴት ዛሬ ሳያገኙኝ ተኙ ብዬ ቼክ አደርጋለሁ። ስለዚህ አባትና ልጅ የምንገናኝበት ነው ጸሎት። ውሏችንን የምናወራበት ነው። ይኸውልህ ጌታ ሆይ ዛሬ እንደዚህ ገጠመኝ፣ ዛሬ እንደዚህ ዋልኩኝ፣ በዚህ ጉዳይ አመሰግንሃለሁ፣ በዚህ ጉዳይ ደግሞ ይሄንን ጠይቀሃለሁ ብለን ኮሙኒኬት የምናደርግበት መስመር ነው። የሚገርማችሁ ጸሎት። ስለዚህ ሁልጊዜ ተብለው ከተጠቀሱት ውስጥ ምስጋና የመጀመሪያው ነው። ሁልጊዜ ጸልዩ፣ ሳታቋርጡ ጸልዩ፣ ተግታችሁ ጸልዩ ተብሎ የተጻፈልንም ምንድነው? ጸሎት ነው። ክብር ለኢየሱስ ይሁን። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ይሄንን በደንብ ማሰብ አለባችሁና እዚህ ጋር የሚነግረን ከማመስገን ጋር በጸሎት እየነቃችሁ ለእርሱ ለፕሮፌት አይደለም፣ ለዳድ አይደለም፣ ለፓፓ አይደለም፣ ለሐዋርያው አይደለም፣ ለአፖስትል አይደለም፣ ለሪቨረንደር አይደለም፣ ለእርሱ ትጉ፣ ለጌታ ትጉ። ክብር ለኢየሱስ ይሁን። አታስመስሉ፣ ለጌታ ትጉ። ዳዲ ያላችሁ ፓፓ ያላችሁ ዘመናችሁን አታስበሉ። ስለዚህ አንደኛ ዜና ላይ ሁልጊዜ ፊቱን ፈልጉ አለ። ሁልጊዜ ዳዊት ሁልጊዜ ፊት እባርከዋለሁ አለ። ሁልጊዜ ምስጋናውን እናገራለሁ አለ። ሁልጊዜ ወደ አንተ እጮሃለሁ አለ። ክብር ለኢየሱስ ይሁን። ስለዚህ ይሄንን እዛ ጋር ሄዳችሁ እናንተ ሞር ማየት ያስፈልጋልና በእነዚህ ክፍል ውስጥ ጳውሎስ እየነገረን ያለው ምንድነው? የነቃ መንፈሳዊ ህይወት እንዲኖረን ይመክረናል። የትጋት ጸሎት ህይወት እንዲኖረን ይነግረናል። የነቃ የምስጋና ህይወት ራሱ እንዲኖረን
ይነግረናል። በዛው ጎን ለጎን የማጉረምረም ህይወት በህይወታችን እንዲመታ፣ እኛ ባለንበት ሰፈር እንዲመታ፣ እኛ በተገኘንበት ቦታ ሁሉ የማጉረምረም ህይወት እንዲመታ፣ ጉስቁልና እንዲነሳ ጭምር ይህንን ነው ጳውሎስ በዚህ ስፍራ የሚነግረን። እንግዲህ 3 እና 4 አንድ ላይ አድርጌ ልናገር። በዛን ጊዜም ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ ብሎ ጳውሎስ እዚህ ጋር በሚገርም ሁኔታ ቅዱሳን በአገልግሎታችን እንዴት እኛን መደገፍ እንዳለባቸው ጳውሎስ ይጠቁማልና እኔ በዚህኛዋ በ3 እና በ4 እና ቀጥሎ 5 ላይ ባለው ሐሳብ ላይ የሚገርማችሁ ነገር እንዴት እንደተባረኩ ዛሬ ማለዳ ሳነበው እንዴት እንደተባረኩበት እንዴት ርዕስ እንደቀየርኩበት ብታውቁ። አሁን ጳውሎስ ተመልከቱ ክፍሉን ሲጀምር ምንድነው ያለን? በእግዚአብሔር ፍቃድ የኢየሱስ ክርስቶስ እስረኛ የሆንኩ እኔ ብሎ ሐዋርያነቱን በእግዚአብሔር ፍቃድ እንደሆነ ሐዋርያነቱ የኢየሱስ ክርስቶስ እንደሆነ ጳውሎስ ሲነግረን እኔ ከዚህ በኋላ በምንም ሲቹዌሽን በማንኛውም ጉዳይ እስረኛ ሆኜ አታገኙኝም። ድሮ ሳሳድድ ነበር የምታሰረው፣ ድሮ ስሰርቅ ነበር የምታሰረው፣ ድሮ ስዋሽ ነበር የምታሰረው፣ ድሮ ስገድል ነበር የምታሰረው፣ ድሮ ሳመነዝር ነበር የምታሰረው። አሁን ግን ኢየሱስ ፈቶኛል። ኢየሱስ ነገሬን ቀይሮታል። ነገሬን ቀይሮ ስለሆነ ማጋ ነው ነገሬን ቀይሮት ስለሆነ ከዚህ በኋላ አታገኙኝም ያለ ሰው ነው። አሁን እዚህ ጋር መጣና ምንድነው የሚለው? ስለ እርሱ ደግሞ የታሰርኩበት የክርስቶስ ምስጢር አለ። የክርስቶስ ምስጢር አለና ስለኔ ማዚ ስትጸልይ ይሄንን የክርስቶስን ምስጢር እንድነግር የእግዚአብሔር የቃሉ ደጆች እንዲከፈትልኝ ጸልይልኝ ብሎ የጸሎት መልእክት ላከ። ሃሌሉያ! የጸሎት መልእክት ላከ። ዩሲ እኔ በእግር መሄድ ሰልችቶኛል፣ መኪና እንዲሰጠኝ ጸልዩልኝ አላለም። የሚገርማችሁ ብሌስድ እንድሆን ባካችሁ ኪሴ እንዲሞላ ጸልዩልኝ አላለም። አካውንቴ እንዲሞላ ጸልዩልኝ አላለም። ኖ አይደለም ያለው። ምንድነው ያለው? እኔ የታሰርኩት የክርስቶስን ምስጢር እየገለጥኩ ያለው ነው የታሰርኩትና አሁንም የምፈልገው ይሄንን የክርስቶስን ምስጢር መግለጥ ነው የምፈልገውና ይሄንን ምስጢር መግለጥ የምችልበት የእግዚአብሔር የቃሉ ደጅ ይባላል። የእግዚአብሔር ቃል ይባላል። ይሄ የእግዚአብሔር ቃል ደጁ ይከፈትልኝ፣ ወከክ ይበልብኝ፣ ሰማይ በኔ አንጻር ይከፈት። እኔ ስወጣ እሱ ያውራ፣ ቃሉን እሱ ያብራራ፣ ቃሉን የምንረዳበትን መንፈስ ይስጠኝ፣ የቃል ደጆች ይከፈትለት ብላችሁ ጸልዩልኝ ብሎ አንድ ርዕስ ሰጠ ጳውሎስ በናዝሬቱ በጌታ በኢየሱስ። ወገኖች ሆይ ቪዛ ይመታልሻል ሲባል ነው አንቺ ደስ የሚልሽ። አንቺ የምትዘይው ቪዛ ይመታልሻል ሲባል ነው አንቺ ደስ የሚልሽ። ኖ አሜሪካ ስትባይ ነው ደስ የሚልሽ። የሆነ ነገር ተጠረመሰ ሲባል ነው ደስ የሚልሽ። ኖ ጳውሎስ እንደዚያ የቃሉ ደጅ ይከፈትላችኋል። የእግዚአብሔር ቃሉን ይክፈትላችሁ፣ ቃሉን ይግለጥላችሁ፣ ቃሉን ያብራላችሁ። ህይወት እሱ ነው። ያን ጊዜ ቃሉ ሲከፈት ሚስጥር የሆነውን ክርስቶስን መናገር ትችላላችሁ። ሚስጥር የሆነውን ክርስቶስን መኖር ትችላላችሁ። ኖ እኔ ግን የምፈልገው የቃሉ ደጆች ይከፈቱልኝ አለ። ክብር ለኢየሱስ ይሁን። ሃሌሉያ! አንድ የጸሎት ርዕስ ልስጣችሁ ወገኖች። ይሄንን ርዕስ ከዚህ በኋላ እንጸልየው። አንዱዬ የቃሉ ደጆች እንዲከፈትለት፣ ቆንጂት የቃሉ ደጆች እንዲከፈትላት፣ ጄሪ የቃሉ ደጆች እንዲከፈትላት፣ ቆንጂት የቃሉ ደጆች እንዲከፈትላት፣ ማዚ የቃሉ ደጆች እንዲከፈትላት፣ ጀሙዬ የቃሉ ደጆች እንዲከፈትለት፣ አስቱ የቃሉ ደጆች እንዲከፈትላት፣ መሲ የቃሉ ደጆች እንዲከፈትላት እንጸልይ። ግዴላችሁ ሂሩት የቃሉ ደጆች እንዲከፈትላት። ሃሌሉያ! በላይነሽ የቃሉ ደጆች እንዲከፈትላት፣ ጽዮን የቃሉ ደጆች እንዲከፈትላት እንጸልይ። ግዴላችሁ የቃሉ ደጆች ሲከፈትላት ሌሎች ነገሮች በሙሉ በሷ ፊት መቆም አይችሉ፣ ኤግዚስት ማድረግ አይችሉ። ትግስት በዳሶ የእግዚአብሔር የቃሉ ደጆች እንዲከፈትላት እንጸልይ። ግዴላችሁ ግን ይሄው
ትጠረምሻለሽ አትበሏት። ወዴትም አትጠረምስም። ስንት ዘመን ትጠረምሻለሽ ተባለች፣ አልጠረመሰችም። ግድ የላችሁ። የቃሉ ደጆች ሲመጣ ግን የሚገርማችሁ ነገር ተራራውን ሜዳ ያደርጋል፣ ጉርባቡጡን ሸለቆውን ሜዳ ያደርጋል፣ ጎባጣውን ትክክል ያደርጋል፣ የተዘጋን ነገር ይከፍታል። የቃሉ ደጆች ይከፈትላችሁ። ሚስጥር የሆነው ክርስቶስ ይብራላችሁ። ወገኖች ከ3 እስከ 4 ባለው ክፍል ውስጥ 3 ዋና ፖይንቶችን የጸሎት ርዕስ አድርጎ ሰጠ። አንደኛ የክርስቶስን ሚስጥር ማወጅ የምችልበት ነው። እንዳውጅ ጸልዩልኝ፣ የቃሉ በር እንዲከፈትልኝ ጸልዩልኝ። ሶስተኛው በግልጽ ወይም በድፍረት ቃሉን እንድናገር ጸልዩልኝ ብሎ ጳውሎስ ይሄንን ተናገረ። ወገኖች ባካችሁ ርዕስን ቀይር፣ እባካችሁ ርዕስን ቀይር። አሜን አሜን አሜን፣ ሃሌሉያ። ርዕስ በእውነት ስለ ኪሴ አትጸልዩ፣ ግድ የላችሁ። ስለ ጤንነቴም አትጸልዩ። የቃሉ ደጆች ይከፈትለት ብላችሁ ጸልዩልኝ። እኔ ናፍቆቴ ይሄ ነው። ናፍቆት ከልጅነቴ ያለው ናፍቆቴ ይሄ ነው። ምራበው ማልጠግበው ማለት ብዙ ነገር እጄ ገብቶ አይቼው ንቄው አውቃለሁ። ኪሴ ሞልቶ ጎሎ አይቼ አውቃለሁ። አፌ ሞልቶ ጎሎ አይቼ አውቃለሁ። ጓዳዬ ሞልቶ ጎሎም አይቼ አውቃለሁ። ግን መጥገብ ያልቻልኩት የእግዚአብሔርን ቃል ነው። ስለዚህ ለኤቢ ስትጸልዩ የቃሉ ደጆች ይከፈትለት፣ ሚስጥር የሆነው ክርስቶስ ይብራለት ብላችሁ ጸልዩ። አሁን ርዕስ በቃ እየዘጋ ነው። ምዕራፍ 4ን እየጨረሰ እየወጣ ነው። ስለዚህ አሳይመንት ሰጣቸው። እናንተ አይደለም ኑፋቄ ትምህርት ልትቀበሉ አለ፣ አይደለም የሰው ጥበብ ልትቀበሉ አይደለም እናንተ ስሞል ኢንጅልስ ብላችሁ ስሞል ጋድ ብላችሁ ልትቀበሉ ቀርቶ እሱን ተውት አለ። የቃሉ ደጆች ገና ይገለጥልናል አለ። መለኮትን እናየዋለን፣ መለኮትን እንይዘዋለን። ኖ አለ። የቃሉ ደጆች እንዲከፈቱ ጸልዩ። እሱን ስታዩ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። ደጆች ሲከፈትላችሁ፣ ቃሉ ሲበራላችሁ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። የት እንደተቀመጣችሁ ስፍራችሁን ታውቃላችሁ። ተስፋችሁ ምን እንደሆነ ታውቃላችሁ። ስለዚህ የቃሉ ደጆች ይከፈትላችሁ። አረ ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ወገኖች ሆይ ይሄ ነው የሚያስፈልገን። ወገኖቹ ይሄ ነው የሚያስፈልገን። ሃሌሉያ! እግዚአብሔር መልካም ነው። ይሄ ነው የሚያስፈልገን። ይሄ ነው። ክብር ለኢየሱስ ይሁን። ሐዋርያት ላይ የሚገርማችሁ ነገር ሐዋርያት ሥራ 5 ላይ ጳውሎስ ወንጌል እየሰሩ ተያዙ። ታስሮ የተፈታበት ጊዜ ነው። የሚገርማችሁ ነገር ታስሮ የተፈታበት ጊዜ ነው። ከዛ ደግሞ ወጥተው ምን ይሰራሉ? ወንጌልን ይሰራሉ። እና ወንጌልን እየሰሩ ያዟቸው። እዚህ አሁን ያነበብኩላችሁ ከ3 እስከ 4 ቆላስይስ 4 ላይ 3 ነው ርዕስ የሰጠው። አንደኛ ይሄ የክርስቶስን ሚስጥር ማወጅ የምችልበት እንዲሆን አላቸው። የቃሉ በር እንዲከፈትልኝ አላቸው። ሶስተኛው ደግሞ በግልጽ ወይም በድፍረት ቃሉን እንድናገር ጸልዩልኝ ነው ያላቸው ጳውሎስ። ከዛ የሚገርማችሁ መጣና ሐዋርያት ሥራ 5 ላይ ከእስር ቤት ወጥተው ወንጌል ሲናገሩ ተያዙና አምጥተውም በሸንጎ አቆሟቸው ይላል። ከዛ ሊቀ ካህናቱ በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታችሁ ሞልታችኋል፣ የዚያንም ሰው ደም በእኛ ታመጡበን ዘንድ ታስባላችሁ ብሎ ጠየቃቸው። ከዛ ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችንን አምላክ አስነሳው። ይህን
እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርኤት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። ወገኖች ጳውሎስ ምን እንዳለ ታውቃላችሁ? እኛ ለዚህ ነገር ምስክሮች ነን አለ። እናንተ የገደላችሁት፣ እናንተ የሰቀላችሁት፣ እናንተ የተፋችሁበት አለና ይህንን እናንተ የሰቀላችሁትን ክርስቶስን ግን አለ እግዚአብሔር ግን ለእስራኤል፣ እግዚአብሔር ግን ለቆንጂት፣ እግዚአብሔር ለመዓዛ፣ እግዚአብሔር ለመሲ፣ እግዚአብሔር ለጀሙዬ፣ እግዚአብሔር ለአስቱ፣ እግዚአብሔር ለጽዮን፣ እግዚአብሔር ለቆንጂት ሁለተኛዋ፣ እግዚአብሔር ለአንዱዬ ግን ምን አደረገው አለ? ንስሐና የኃጢአትን ስርኤት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው አለ። ታዲያ በቀኙ ከፍ ከፍ ያደረገውን እኔ የማልገልጥበት ምክንያት ምንድን ነው አለ ጳውሎስ። ያው ደግማችሁ እስር ቤት ነው የምትጥሉኝ፣ ምን ታደርጉኛላችሁ ከዚህ በላይ? እንዴ እሱ እኮ መድኃኒቴ ነው፣ እሱ እኮ ህይወቴ ነው፣ እሱ እኮ ከጨለማ ወደሚደነቅ ዘወር ያልኩበት ነው፣ እሱ እኮ ያመለጥኩበት ነው፣ በህይወት የኖርኩበት ነው፣ የሰነበትኩበት የከረምኩበት እኮ ነው። እናንተ ብትሰቅሉትም እንኳን አለ ጳውሎስ። የት ጋር ነው ያላችሁት እናንተ? እንዴ ስለ ቪዛ ጸሎት ይብቃን ባካችሁ። እንሄዳለን፣ መሄድ ባለብን ነገር እንሄዳለን። የሚገርማችሁ ነገር እንሄዳለን፣ መሄድ ወዳለብን በሙሉ የጊዜ ጉዳይ ነው፣ እንሄዳለን፣ እንደርስበታለን። ግን ግዴላችሁ አሁን ምድራዊ ነገር ምን ብለናል? 3 ላይ በላይ ያለውን አስቡ፣ በላይ ያለውን አስቡ እንጂ በምድር ያለውን አልተባልንም። ስለዚህ አሁን እንውጣ እና ቆላሲያስ እዚህ ጋር መጥቶ የሚነግረን ይሄንን ነው። የሚገርማል። የክርስቶስን ሚስጥር እንድነግር ጸልዩልኝ፣ እግዚአብሔር የቃሉን ደጆች እንዲከፍት ጸልዩልኝ፣ ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ። እንደሚገባኝ ወገኖቹ አውጡ። ካናይ ፕሮፌሰር እያላችሁ ምድራዊ ነገር የምታወሩትን ተውትና ልጁን ካናይ ፕሮፌሰር አይበሉ። ትንቢት እሱ ነው፣ መገለጥ እሱ ነው፣ ጥበብ እሱ ነው፣ እውቀት እሱ ነው። መጽሐፍ ቅዱስ ላይ አንድም ቦታ ላይ ስለ መኪናና ስለ ቤት፣ ስለ ወንበርና ጠረጴዛ ታገኛላችሁ ተብሎ ትንቢት አልተነገረም። ቀደም አንዱዬ ሲል ነበር፣ ነገን ነው እግዚአብሔር የሚናገረው፣ መጪውን ነው የሚናገረው፣ የሚያስጠነቅቀው። ዋይኖት ታዲያ ወንበርና ጠረጴዛ እንደተሰጠ ሁሉ ታዲያ ለምንድን ነው ሕዝቤ ሆይ ተመለስ፣ ከኃጢአት ተመለስ፣ ከክፋት ተመለስ፣ እየጨለጥከው ካለው ጽዋ ተመለስ፣ ከዝሙትና ከሴሰኝነት ተመለስ። የስንቶቹን ሚስቶች ሲያስነውሩ፣ ስንቶቹን ልጃገረዶች ሲያሳፍሩ፣ ሲያቆሽሹ፣ ጽድቅን ሲያጎሉ፣ ቅድስናን ሲያጎሉ። ዋይ ታዲያ ነብይ ካለ አንድ ነብይ ተመለሱ የሚል ይጠፋል? ተመለሱ። ዝሙት ኃጢአት ነው። ዝሙት ዜማዊነት የእግዚአብሔርን መንግስት አይወርስም። ተመለሱ የሚል አንድ ነቢይ በእግዚአብሔር ይጠፋል። አንድ ነቢይ በኢትዮጵያ ምድር ይጠፋል። አንድ ነቢይ በአፍሪካ ምድር ይጠፋል። ተመለሱ የሚል ይጠፋል። አንድ ሰው 4 ሚስት ሲያገባ፣ አንድ የእግዚአብሔር አገልጋይ 3 ሚስት በአንድ መድረክ ላይ 3 ሚስት ሲያገባ፣ አንድ የእግዚአብሔር ታላቅ አገልጋይ የተባለ የብዙዎች ምሳሌ የተባለ አግብቶ ሲፈታ፣ ፈቶ በፈታበት መድረክ ላይ ሌላ ሚስት ሲያጭ እንደ ትክክል ከቆጠር ነው። መቼ ነው ታዲያ ተመለሱ የሚል ትንቢት የሚነገረ? ተመለሱ የሚል ትንቢት የሚነገረ? ኧረ እናስተውል። ሕዝቅያስ ላይ ነው አይደል? ያ ሰው መውጣት ፈልጎ ጦርነት መግጠም ፈልጎ ልውጣ ወይን ብሎ በእስራኤል ያሉትን ነቢያት ጠራና ሲጠይቅ
በሙሉ ያሉት ውጣ ተከናወን ብለው አሉት። ውጣ፣ ድል ነው ያለው፣ ትጠረምሳለህ፣ ትደረምሳለህ፣ ድል ነው ያለው፣ ማሸነፍ ነው ያለው፣ የክብር ዓመትህ ነው፣ የኃይል ዓመትህ ነው፣ የሞገስ ዓመትህ ነው፣ ታሸንፋለህ፣ ውጣ አሉት። ከዛ ሰውየው አላመናቸውም። ከዛ እንደዚህ አለ፣ አንድ ነብይ አለ አለ አንድ ነብይ አለ በእስራኤል። እናንተ 99ኙ በሙሉ ውጣ፣ ድል ነው ያንተ፣ ትጠረምሳለህ፣ ዓመትህ ነው፣ የክብር ዓመትህ ነው፣ የማበብ ዓመትህ ነው ብላችሁኛል አይደል? አላመንኳችሁ። ግን አንድ ነብይ አለ ይምጣ አለ። እሱ ደግሞ ስለኔ መልካም አያወራ። እናንተ ድል ነው ያላችሁትን እሱ ሽንፈት ነው ይላል። እናንተ ውጣ ያላችሁትን እሱ ተመለስ ይለኛል። ይኸው ይምጣ አለና አስጠራው። ነብዩን አስጠራው። አንዱዬ ውጣ ብለው አስወጡት። ውጣ ብለው ከዙፋን አሸሹት፣ ከክብር አሸሹት። ከዛ አስጠራው ይላል። አስጠራውና እነሱ እንደዚህ ብለዋል፣ አንተ ስለኔ መልካም አታወራም፣ አውቃለሁ፣ ድሮም አውቃለሁ። ሌሎች የክብር ዓመት ነው ሲሉ አንተ የውርደት ዓመት ነው ትለኛለህ። ሌሎች ውጣ ትጠረምሳለህ ሲሉ አንተ አትውጣ ትለኛለህ። ስለዚህ ድሮም አውቃለሁ፣ ግን ማረጋገጫ ስለምፈልግ ነው አለና ጠየቀው። ሲጠይቀው እንደዚህ አለ፣ አትውጣ፣ አትመለስም አለ። የድል ዓመት አይደለም አለ፣ የውርደት ዓመት ነው፣ የምትወድቅበት ዓመት ነው አለ። ከዛ እንደዚህ አለ፣ አላልኳችሁም አለ፣ እሱ ስለኔ መልካም አይናገርም። እናንተ 99ኞቹ ትደረምሳለህ ብላችሁኝ፣ እናንተ 99ኞቹ ቪዛ ሲመታ አይተናል ብላችሁኝ፣ እናንተ 99ኙ ስትሞሸር አይተሃል ብላችሁኝ፣ እናንተ 99ኙ ዙፋን ይታየናል ብላችሁኝ እሱ ግን ኖ ይለኛል፣ አላልኳችሁም። ስለዚህ እስክመለስ ድረስ በግዞት ቤት እስር ቤት አስቀምጡት ሲል እንደዚህ ያለ ደስ ይለኛል። ያቺ ቃል ስትመለስ አይደል አለው፣ ስትመለስ አይደል አለው። እግዚአብሔር ከተናገረ እንደዚህ ነው። 99 ሰው ትጠረምሳለህ ስላለ ወይ 99 እኮ ብዙ ነው ብሎ የ99ኙን ውሸት እግዚአብሔር አንድ አያደርገውም፣ እውነት አያደርገው። ተመለሱ ወገኑ፣ ተመለሱ። ከክፋት ጋር አትተባበሩ፣ ከአመፃ ጋር አትተባበሩ። ስለዚህ ቁጥር 5 ላይ መጣና ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱአልና ከውጪ ካሉ ጌታን ከማያውቁ ወዳጆቻችን ጋራ የምንኖርበትን ፕሪንሲፕል ነገረን። ይኸውላችሁ አማኝ ዘመኑን የሚዋጅ እንጂ ዘመኑን የሚያቆሽሽ ቆሻሻ አይደለም። አማኝ ዘመን የሚዋጅ ነው። አማኝ ለክፉ የሆነውን ነገር ለመልካም የሚቀይር ነው። አማኝ እየተረገመ ያለ ምድርን ለበረከት የሚቀይር ነው እንጂ ከረጋሚ ጋር የሚስማማ ከአመፃ ጋር የሚስማማ ህይወት የለውም። ጳውሎስ ይህንን ነው የሚነገረን ያለው። ወገኖች ምንም እንኳን ውጥንቅጡ በጠፋበት ዓለም ውስጥ ብንኖርም እንኳን ዘመኑን ዋጁት ይለናል። የመዋጀት አቅም እኛ ጋር እንዳለ ስለሚያውቅ ነው። ስለዚህ በውጭ ባሉት ዘንድ በጥበብ ተመላለሱ ብሎ ሁለት ነገር እዛ ጋር ይነግረናል። እዚህ ጋር ሲነግረን አንደኛው ዋጁ ነው። ከዛ በጥበብ ደግሞ ተመላለሱ ብሎ ከማጋራ ከማያምኑ ጓደኞቻችን ጋራ እነሱን ተለየዋቸው አይደለም እያለን ያለው። ከነሱ ጋራ አብራችሁ ኑሩ፣ ግን በጥበብ ተመላለሱ። ከዛስ መዋጀት፣ የራስ ማድረግ፣ መግዛት፣ ወደ ራስ መመለስ የሚባል ነገር አለ ብሎ ያንን ይነግረናል። ትላንትና ኤፌሶንን ቤቲ ጋር እናጠና ነበርና ትላንትና አንድ የእግዚአብሔር መጋቢ ወንድዬ የሚባል እንደዚህ ተናገረ። የሚገርማችሁ ደስ ስላለኝ ነው። እንደዚህ አለ፣ የኛ ኑሯችን አለ የክርስቲያን ኑሯችን አሁን የአህዛብ የተበላሹ ሰዎች ወይም በውጪ ያሉት ሰዎች የኛን ህይወት አይተው የነሱን ክፉ ስራ ማረጋገጫ አድርገውታል። የኛን ህይወት አለ ለምን መሰላችሁ? እነሱ ጋር ለምሳሌ አሁን እኛ ቤት እየተሰረቀ ነው ያለው አይደል? እኛ ቤት ዝሙት እየተሰራ ነው አይደል ያለው? እኛ ቤት ፍቺ እየበዛ ነው አይደል? ስለዚህ እነሱም እግዚአብሔርን የሚሉት ይኸው ፍቺ ይፈቅዱ የለ ብለው የኛን ፍቺ ለነሱ ፍቺ የእግዚአብሔር ቃል ማረጋገጫ ሰርቲፊኬሽን አድርገውታል። ሰርቲፊኬት አድርገውታል። አያችሁ አይደል እንዴት እንደተሸወድን። እነሱም ይጠጣሉ፣ እኛም እንጠጣለን።
ከዛስ የነሱን መጠጣት በእኛ መጠጣት ማረጋገጫ ጽድቅ እንደሆነ ነው። አያችሁ? በቃ ሁለት እኮ ውሰዱ ድሮም ስንላችሁ አልሰማችሁንም። አሁን ወደኛ ጎራ መጣችሁ አይደል? ተደብቃችሁ ትጠጣላችሁ አይደል? ግድ የለም ምናምን ኑ ከኛ ጋር እንጠጣ ቺርስ እንባባል ምናምን ማለት ጀምረዋል። ለምን? የነሱን ክፋት እኛ ማረጋገጫ ሰጠን። ምን አድርገ ነው እኛ ቤት ጠጪ ተገኘ፣ እኛ ቤት እያጨሰም ይዘምር ተገኘ፣ እኛ ቤት እየቃመም ይዘምር ተገኘ፣ እኛ ቤት ዝሙት እየሰራም ያገለግል ተገኘ፣ እኛ ጋር የሰው ሚስት እያስነወረ የሚያገለግል ነቢይ ተገኘ፣ እኛ ጋር ሐዋርያ ተገኘ፣ መጋቢ ተገኘ፣ ፍቺ እየፈታ ልጆቹን ሜዳ ላይ በትኖ ፍቅር የሚሰብክ አስተማሪ ተገኘ እኛ ጋር። ስለዚህ እነሱ ቤትም ያለው ፍቺ እኛ ማረጋገጫ ሰጠነው። ችግር የለውም ፍቺ፣ እግዚአብሔር አይቃወምም፣ እግዚአብሔር አይጠላውም፣ እግዚአብሔር አይጠየፈውም እያልን ምን መስጠት ጀመርን? አፕሩቫል መስጠት ጀመርን። እባካችሁ እንመለስ። ስለዚህ በጥበብ ተመላለሱ ብሎ አብራችሁ ኑሩ ብሎ፣ ዳሩ ግን በእነርሱ አትወሰዱ፣ እናንተ ዋጇቸው። እናንተ ሰው አይደለም ሲዝን መዋጀት ትችላላችሁ። ሲዝን መዋጀት ትችላላችሁ፣ ዘመን መዋጀት ትችላላችሁ፣ ጄኔሬሽን መዋጀት ትችላላችሁ። ዋጁ ብሎ የምንዋጅበትን መንገድ ይነግረንና ቁጥር 6 ላይ ደግሞ ቁጥር 6 ላይ የቅዱሳን ንግግር እንዴት መሆን እንዳለበት ይነግረናል። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ብሎ የቅዱሳን ንግግር ምን መምሰል እንዳለበት እንዴት መምሰል እንዳለበት እቺን ቁልጭ አድርጎ 3 ነጥብ እዚህ ጋር አስቀመጠልን። አንደኛው በጨው እንደተቀመመ አለን። ሁለተኛው በጸጋ የሆነ የሚያንጽ አለን። ሶስተኛው በማስተዋል በቃ ስለዚህ እዚህ ቤት ውስጥ ያላችሁ ሰዎች ስትናገሩ በጨው የተቀመመ ነው፣ ስትናገሩ በጸጋ ነው፣ የሚያንጽ ነው፣ ስትናገሩ በማስተዋል። አያችሁ? የእናንተ ቁጣ ራሱ የሚያክም ነው። ለምን? ጸጋ አለው። እኛ በጸጋ አይደል ሄዳልነው? ደዌያችን የተወገደው በጸጋ አይደል? ኃጢአታችን የተደመሰሰው በጸጋው አይደል? ስለዚህ ሰዎችን ስንመክር፣ ሰዎችን ስንቆጣ፣ ሰዎችን ስንገስጽ፣ ሰዎችን ስናስተምር ሼር የምናደርገው ጸጋ ምን የሚያደርግ ነው? ሰዎችን የሚያንጽ ነው፣ የሚገነባ ነው። ወገኖቹ በክፉ አትታወቁ። አስቱ እንዴት ነው የምትናገረው? እንዴት ነው የምትናገረው? ለባሏ እንዴት እንደምትመልስለት አየሽ? ባሏን ሶፊት እንዴት አትባሉ። ኖ እሷ እኮ ፖላይት ናት። እሷ እኮ ንግግሯ ማር ነው፣ አፏ የሚያክም ነው፣ ጠገን እኮ ናት፣ አጥንት የምትጠግን እኮ ናት ነው መባል ያለባችሁ። በጨው እንደተቀመመ ምን ማለት እንደሆነ ታውቃላችሁ? ለጆሮ የሚመች የማይቆረቁር መስማት የሚፈልጉትን ብቻ ሳይሆን መስማት ያለባቸውን የሚናገር። እኔ ጳውሎስ ደስ የሚለኝ እሱ ጋር ነው። አሁን እኛ እኮ እዛኛው ቤት የምንሮጠው መስማት የምንፈልገውን ብቻ ስለሚነግሩን ነው። መስማት የምንፈልገው ቪዛ ነው፣ መስማት የምንፈልገው መጠርመስ ነው፣ መስማት የምንፈልገው መብረር ነው፣ መስማት የምንፈልገው ወርቅ ነው፣ መስማት የምንፈልገው ብር ነው፣ መስማት የምንፈልገው ጌጥ ነው፣ መስማት የምንፈልገው የተብለጨለጨ ነገር ነው። ስለዚህ ነው የተብለጨለጨ ነገር ብቻ የሚነግሩን፣ ጢስ የሆነ ነገር ብቻ የሚነግሩን፣ መስማት የምንፈልገውን ነገር ስላወቁ ነው። አያችሁ? አንተ ግን ብሎ በጨው የተቀመመ ምን ማለት ነው? መስማት የሚፈልጉትን ብቻ ሳይሆን መስማት ያለባቸውን ነገር ተናገራቸው። ክብር ለኢየሱስ ይሁን። ስለዚህ በዚህ ውስጥ ያላችሁ አስተማሪዎች፣ የእግዚአብሔርን ቃል የምትናገሩ ኖ ርዕስ አትቀይሩ። ለሰዎች ብላችሁ ርዕስ አትቀይሩ። አይስሙ።
መውረድ ይችላል። አይስሙ። አንድ ሰው ከሰማ በቂ ነው። እያለፈ ያለ ሰው የሰማ በቂ ነው። የሆነ ጊዜ አየር ላይ ተቀምጦ የሆነ ሰው ሊሰማው ይችላል፣ ሊጠቀምበት ይችላል። ግድ የለም። እግዚአብሔር የሚፈልገውን ነገር አስተምሩ። ክብር ለኢየሱስ ይሁን። ጽድቅና ቅድስና የእግዚአብሔር ምስጢር የሆነውን ነገር ክርስቶስ የተገለጠበትን፣ የሞተበትን፣ የተሰቀለበትን፣ የተተፋበትን ሕይወት አድርጎ አበጅቶ የሰጠንን ያንን ሕይወት ስበኩ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ በጨው እንደተቀመመ አያችሁ፣ ጨው ምግብ እንዳይበላሽ ያደርጋል። ጨው ሁለት ነገር ጥቅም አለው። አንደኛው ጨው ምግብ ያጣፍጣል። ውሃ ከማለት ለምሳሌ አሁን ምርጥ ዶሮ ወጥ ተሰርቶ ጨው ባይገባበት ንክች አታርጉት። በተለይ ኢትዮጵያዊ አይበላም። ጨው ያስፈልጋል፣ እንዲጣፍጥ ያደርገዋል። ሁለተኛ የሚበላሹ ምግቦች እንዲቆዩ ያደርጋል። ከጨው ጋር ከተነካኩ፣ በጨው ከተለወሱ፣ በጨው ከታሹ፣ ጨው ላያቸው ላይ ከተነሰነሰ መቆየት ይችላል። ረዘም ላለ ጊዜ መቆየት ይችላል። ስለዚህ ምን እያላችሁ ነው እግዚአብሔር? እናንተ ጨው ናችሁ ማለት ስትበሉ የምትጣፍጡ ናችሁ። ከዛስ የተበላሸ ነገር እናንተ ጋር መጥቶ እናንተ ጨው ስለሆናችሁ እንዲቆይ ማድረግ ትችላላችሁ። የጎረቤታችሁ ነገር እናንተ ጋር መጥቶ እንዲሰነብት ማድረግ ትችላላችሁ፣ እንዲከርም ማድረግ ትችላላችሁ። እናንተ የዓለም ብርሃን ናችሁ፣ የዓለም ጨው ናችሁ ብሎ ነው መጽሐፍ የሚናገረው። አረ ወገን እግዚአብሔር ይሄን ያህል አክብዶን ይሄን ያህል አክብሮን እያለ አልጫ አንሁንበት እባካችሁ፣ አልጫ አንሁንበት። ይብቃን፣ እንመለስ። ክብር ለኢየሱስ ይሁን። የረዳን ጸጋ ያገዘን ጸጋ የተባረከ ይሁን። ቃሉን አለመከልከል በመካከላችን የለቀቀ የተባረከ ይሁን። እንደ ቃሉ እንድንኖርለት ቃሉን በልባችን ያስቀመጠ ይባረክ። ከሰለሞን የሚበልጥ በዚህ ስለነበረ ሃሌሉያ። ከእያንዳንዳችን የሚበልጥ ከጠቢባን፣ ከኃያላን፣ ከአለቆችና ከምሁራን፣ ከቆነጃጅትና ከአባቶች የሚበልጥ የእግዚአብሔር መንፈስ፣ የልጁ መንፈስ በመካከላችን ቃሉን አለመከልከል ስለገለጠ እጅግ አድርገን እናመሰግነዋለን። አባት ሆይ በቃልህ ደግሞ መኖር እንድንችል እርዳን። አቤቱ በኤፌሶን ቤተክርስቲያን ቁጭ አርጋ አስተምረህን፣ መክረህ ገስጸህን፣ ባልተመለስንበት ጉዳይ፣ እልፍ ባላልንበት ጉዳይ፣ እንደገና ወደ ስተት በሄድንበት ጉዳይ ላይ በናዝሬቱ በጌታ በኢየሱስም ድጋሚ ቆላሲያስ ላይ ስለተናገርከን ዛሬም እንደገና የቀሩ ጉቶችን እንድንነቅል፣ የቀሩ መራራ ስሮችን እንድንነቅል በናዝሬቱ በጌታ በኢየሱስም እድል ስለሰጠህን አመሰግንሃለሁ። ክብርህ ሁሉ ተጠቅልሎ ወደ ማደሪያ ይግባ። በኔ በማልጠቅመው ባሪያህ እንደወደድክ እንደፈቀድክ አቤቱ የሰማይ አምላክ እግዚአብሔር እኔ የምፈልገውን ሳይሆን አንተ የምትፈልገውን የልብህን ሐሳብ እንድናገር እድል ስለሰጠኝ በናዝሬቱ በጌታ በኢየሱስ ስም እርዳኝ፣ አግዘኝ። እግዚአብሔር ሆይ አስተምሬ የተጣልኩ እንዳልሆን አቤቱ የሰማይ አምላክ እግዚአብሔር ሆይ በዚህ ቃል ሌሎችን ገስጬ እኔ ደግሞ የምኮነን እንዳልሆን በናዝሬቱ በጌታ በኢየሱስ ስም ቃልህ ይደግፈን። እዚህ ቤት ውስጥ ላሉ ወንድሞችና እህቶች በሙሉ ከዚች ደቂቃ ጀምሮ የቃልህ ደጆች ይከፈትላቸው። ምስጢር የሆነው ክርስቶስ ይከፈትላቸው፣ ይገለጥላቸው። እግዚአብሔር ሆይ አላስተማሪ በራሳቸው አንጻር ሰማይ ተከፍቶ እንዲያወራቸው፣ ትዳራቸው ላይ እንዲያወራቸው፣ ቤታቸው ላይ እንዲያወራቸው፣ ጉዳያቸው ላይ እንዲያወራቸው በናዝሬቱ በጌታ በኢየሱስ ስም እኔ ጸለይኩኝ። ክብርን ሁሉ ጠቅልለህ ውሰድ። የሰሙ ጆሮች ይባረኩ። ከምድሪቱ ላይ መርገብ የሆነ ትምህርት ክርስቶስን የሚከልል ክርስቶስን የሚሸፍን እኔ የሚል ነገር በሙሉ በኢየሱስ ስም የተመታ ይሁን። ከዚህ በኋላ እርሱ ብለን እንድናስተምር፣ ጌታ ብለን እንድናስተምር፣ ክርስቶስ ብለን እንድናስተምር ጸጋ ይብራልን፣ ቃል ይከፈትልን በኢየሱስ ስም አሜን። ሃሌሉያ። ተባረኩ። ሃሌሉያ። አሜን።